አይደለም አሁን የሰጠን። ከነዓንን ቢሰጠን ኑሮ የሆነ ጊዜ ፍልስጤማውያን ያጠፏታል፣ የሆነ ጊዜ ፋርሳውያን፣ የሆነ ጊዜ ባቢሎናውያን ያጠፉብን ነበረ። አሁን ግን ማይጠፋ ርስት ሰጠን። እንደ ኦሪትን ጠብቀን ረጅም ዕድሜ አይደለም የሚሰጠን፣ የዘላለም ሕይወት ነው የሚሰጠን። ማርና ወተት አይደለም የሚያበላል የሚያጠጣል፣ ማር ራሱን ወተት ራሱን ነው የሚመግበን። መታሰቡ የጣፈጠ ኢየሱስ ክርስቶስ ጥዑም ስሙ ጥዑም ምግባሩ ጥዑም ዝክሩ ይላል ቅዱስ ሳዊሮስ ዘአንጾኪያ። ስሙ የጣፈጠ ስራው የጣፈጠ መታሰቡ ጥዑም የሆነ ክርስቶስ እሱን እንድንመገብ አደረገን። ያዕቆብ ለ12 ልጆቹ በረከት ሰጠ። ክርስቶስ ለ12 ደቀ መዛሙርት ይህን በረከት ሰጠ። ተሰዶ ሄደ። ከዚያ በኋላ ኤሳው በቅናት ሊገለው ስለነበረ ተነሳና ወደ ሶሪያ ሄደ። ወደ ሶሪያ ሲሄድ ይሄም የሶሪያ መንገድ ክርስቶስ በሰማይ ስጋ አላመጣም፣ ስጋ አልለበሰም፣ ስጋ አልፈጠረም። ኢያይረጋ ለእሙ ውስተ ሰማያት ከመ ትጽንሶ በህዬ፣ እናቱን በሰማይ ትጸንሰው ዘንድ ወደ ሰማይ አላሳርጋትም ይላል አባ ጊዮርጊስ ሲናገር። ወደ ሰማይ አላወጣትም እንጂ እናቱን ወደ ሰማይ ጸንሶ እንደ ልዕልናው በሰማይ መጸነስ ይገባው ነበር፣ እንደኛ በምድር ሳይሆን። ግን የእኛን ስጋ ወዷልና መፍቀር የሰብ ነውና ቅዱስ ኤፍሬም ደስ የሚያሰኙ ምስጋና ይል። እኔ ይገርመኛል ጥያቄና መልሱ። አንሶ ሰው ውስተ ዓለም ይላል፣ በዚህ ዓለም ተመላለሰ። ለምን ስትሉት ሱማሪውቱ መፍቀር የሰብ ቸር ሰው ወዳጅ ነውና ይል። ሰውን ስለሚወድ በዚህ ዓለም ተመላለሰ። ስለዚህ በእኛው ስጋ መካት ስለነበረበት ያዕቆብ በከነዓን አይደለ በሶሪያ ሄዶ ተሰዶ ትውልድ አፍርቶ መጣ። ያዕቆብ ብቻውን ሄደና 70 ነፍሳትን አፈራ። ሶሪያ ወርዶ ክርስቶስ ወደዚህ ዓለም ወረደና ነፍሳትን ሁሉ ምርኮ ማርኮ ወደ ሰማያት አረገ። አሁን ይህን ሁሉ ነፍሳት አማን ብለክሙ እሜ ወድቀት ተተሰርናይ በምድር ባይቲታ ትነብር ወመሰ ወድቀት ወሞተት ብዙሃ ፍሬ ትፈሪ። እውነት እላችኋለሁ የስንዴ ቅንጣት መሬት ላይ ካልወደቀች ብቻዋን ትኖራለች፣ ከወደቀች ከፈረሰች ከበሰበሰች ግን 30 60 100 ፍሬ ታፈራለች ብሎ እንደተናገረ አንድ ቅንጣት እሱ ገራይት ንጽሕት ከምትባል ከመቤታችን ከቅድስት ድንግል ማርያም ተወልዶ ሺዎችን አፈራ፣ ነፍሳትንም ታደገ። ያዕቆብ መንገድ የክርስቶስ መንገድ ነው። መንገድ ላይ ያዕቆብ መሽቶበት ሎዛ ሲደርስ ደንጊያ ተንተርሶተኛ መሰላሏ ከምድር እስከ ሰማይ ተተክላ ነበረ። ከመሰላሏ ጫፍ ላይ ዙፋን ተዘርግቷል። እዚያ ላይ ንጉሥ ተቀምጦባታል። ባጭሩ ያች መሰላል እመቤታችን ናት እንደምታውቁት። መሰላሏን ጫፍ ሚለኝ የእመቤታችን ሕሊና ነው ይላሉ ሊቃውንቱ። የመሰላሏ ጫፏ ማለት የእመቤታችን ሕሊናዋ ነው። እዚያ ላይ ንጉሥ መቀመጡ ወደ ድንግል ማርያም ሕሊና ከእግዚአብሔር በቀር ሌላ ነገር ገብቶ አያውቅ፣ ፈጽሞ ገብቶ አያውቅ። ያን ለመናገር ቅዱስ ጳውሎስ እንደሚል ታውቃላችሁ፣ የሴት ሁሉ ራስ ወንድ ነው ይላል። እስቲ በሉ ምን ማለት እንደሆነ የቤት ስራ። እሺ ብዙ ትርጉም አለው፣ ግን የሴት ሁሉ ራስ ወንድ ነው ማለት ሴቶች ነፍስ መለየት ከጀመሩ ጀምሮ በወንዶች ሕሊና እንዴት እንደሚታሰቡ እያሰቡ ነው የሚኖሩ ማለት ነው። ግልጽ ነው። ወንዶች እንደው ሐሳባቸው ስለኔ ምንድነው ይላሉ ነው፣ ሌላ ነገር የለው። ወንድ እየተመኙ ይኖራሉ አላልኩም። እውነት ነው አላልኩም። እውነት አላልኩም። እውነት አላልኩም። እያልኩ ያለሁት እንደው ወንዶች ስለኔ ምን ያስባሉ እያሉ ይኖራሉ ነው፣ ይጨነቃሉ። ሚስትሪ ኤንድ ሚኒንግ የሚል መጽሐፍ አለና ብታዩት ወንዶች ምን እንደሚፈልጉ ማወቅ ከፈለግ ሴቶች የሚለብሱትን ተመልከት ይላል። አያችሁ፣ ሴቶቹ የሚለብሱት ወንዶች የሚፈልጉትን እያጠኑ ነው ማለት ነው። ግልጽ ነው። እናንተ የምትወዱትን ነገር ይለብሳሉ። እሺ፣ ግልጽ ነው አይደል? ስለዚህ እናንተ ማየት ብታቆሙ እህቶቻችን አለባበስ ጥሩ ያደረጉ ነበር ማለት ነው። እናንተ እያያችሁ እኮ ነው እነሱን አጉል ችግር ውስጥ የከተታቸዋቸው። እውነት ከልቤ ነው። ስለዚህ ማስተካከል አለባችሁ። ይህን ችግር የፈጠራችሁት ወንዶች ናቸው። አሁን ጾታ የለኝም፣ መነኩሴ ወንድ ሴት አይባልም። ጾታ የለውም መነኩሴ ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ አሁን ይህን መጽሐፍ የጻፈው ጃማይካዊ ነው። ወደ ክርስትና ተጠምቆ የጻፈ ሰው ነውና እዚያ ላይ ሲጽፍ እንደዚህ ብሎ ተናግሮ በጣም ሲደንቀኝ ነበረ። ለሁሉም ነገር የሴት ሁሉ ራስ ምንድነዋል? ወንዶች። የድንግል ማርያም ራስ ግን እግዚአብሔር ነው።
ህሊናዋ ውስጥ ከእግዚአብሔር ውጭ ሌላ ነገር አስባበት አታውቅም። ስለዚህ ምን ትባላለች? የእግዚአብሔር ከተማ ትባላለች። የእግዚአብሔር ከተማ ማለት ምን ማለት ነው? በከተማ ውስጥ የገሌ ከተማ ከተባለ ይኖርበታል ማለት እንደሆነ ድንግል ማርያም ህሊናዋ የእግዚአብሔር ገንዘብ ነው። ሌላ ነገር ምንም ርስት የለውም። እሷ ሳላውቅ የሚለው ይሄንን የህሊና ማህተም የሚመለከት ነው። እና ሞት በሷ ላይ ርስት ያጣው የአዳም ዘር መሆኗ እንዲታወቅ ሞተች እንጂ በሷ ላይ ሞት ርስት የለውም። ምክንያቱም ቅዱስ ጳውሎስ እንደነገረን የኃጢአት ደመወዝ ሞት ነው ይላል። እንግዲያውማ ድንግል ማርያም ኃጢአት ከሌለባት የምን ደመወዝ ሞት ከሷ ይኖረዋል? የለባትም። የሞተችው ሰው ስለሆነች ነው። የልጇን መንገድ መከተል ስለነበረባት የአዳም ዘርም ስለሆነች ነው። እንዲህ ያለች ከተማ ነበረች። እናማ ወደ እሷን ተንተርሶ ያዕቆብ ይኸውላችሁ ከመሰላሏ ስር የተኛ ሰው በመሰላሏ ላይ ጫፏ ላይ ካለው ንጉሥ ጋር ይገናኛል። ከድንግል ማርያም ስር የወደቀ ሰው ከመሰላሏ ጫፍ በህሊናዋ ከተማ በማህፀኗ ከተማ ካደረው ከንጉሥ ክርስቶስ ጋር ይገናኛል። እኔ ከመሰላሉ ስር አልተኛም ካልክ ንጉሱ ከላይ ተቀምጦ ግን መገናኘት እንደማትችል እወቀው እላለሁ። እንደዚህ ለሚል ሰው ነው። እናንተ ግን እድለኞች ነን። ከዚች መሰላል ስር ወድቀን ንጉሱ ከከተማዋ ላይ ሆኖ ብርሃኑን በደኛ ያወርዳልና መላእክትም ወደኛ ይወርዳሉና። እዚያ በኋላ ያዕቆብ ሄደና ሶርያ ሲደርስ አንድ የውሃ ጉድጓድ ደረሰ። ከውሃ ጉድጓዱ ሲደርስ ምን ሆነ? ሰው እረኞች ተሰብስበው ትልቅ ደንጊያ ተገጥሞ ነበር። ያን ገጥሞ ማጠጣት ከፍቶ ማጠጣት አቅቷቸው ደካሞች ስለሆኑ እሱ ምንድነው የማታጠጡት? አይ ብዙ ካልሆን ብቻችን አይሆንልንም አሉ። ያዕቆብ ክንደ ብርቱ ነው። ብቻውን ብድግ አረገና አጠጣላ። ደንጊያ ቤተ ክርስቲያንን ተጭኗት የነበረ ርግማን ነው። ተሰብስበው የነበሩት እረኞች ደግሞ ያንን መርገም ማንሳት ያልቻሉ ነቢያት ነበሩ። ያዕቆብ ክንደ ብርቱ ማለት መኑ የተአደወ ለወልድ ሁየስ መልዑል መዝራዕተ የማኑ የሚባለው ጽኗ ኃይል ክርስቶስ ነው። እሱ ነው ያንን ብድግ ያደረገልን። 5000 ዘመን የተጫነንን ደንጊያ ያነሳልን መዝራዕቱ የአብ ክንዱ የሚባለው ወልዱ ኃይል ክርስቶስ ስገው ቃል ክርስቶስ ነው። ሸክማችን ያነሳልን። አነሳና ሸክም የከበዳችሁ ወደ እኔ ኑ እኔ ያነሳላችኋለሁ አለ። ከፍቶ አጠጣ። ክርስቶስ ያንን ርግማን አነሳና ዘጸማ ይምጻ ሀቤ ወይስተይ፣ የተጠማ ቢኖር ወደ እኔ ይምጣ እንዲሁ ይጠጣ። በከመ ይቤ መጽሐፍ አፍላገ ማዮት ይውዝም ከርሱ፣ መጽሐፍ እንደተናገረ የሕይወት ውሃ ከሆዱ ይፈልቃል ብሎ ይህንን ውሃ በነጻ ሰጠን። ነፍሳችንም ታጠበች፣ ነጻች፣ ደረቅነቷ ለቀቃት፣ ፍሬ እንድታፈራ ሆነች፣ በእግዚአብሔር ቤት ተተከለች። አሁን ይህን አጠጣና ራሔል ውሃ ልትቀዳ መጣች። እሷም አጠጣች፣ እቤቷ ወሰደችው። ተነጋገሩ ዝምድናቸውን፣ ሚስት ሆነችው። መጽሐፍ ቅዱስ ላይ አንድ ነገር በጣም ይገርማችኋል አይደል? እንደው የትልልቅ ሰዎች ሚስቶች ውሃ ሲቀዱ የሚታጩት ለምን ይመስላችኋል? ይገርመኛል። የሙሴ ሚስት ውሃ ስትቀዳ ነው የታጨችው። የርብቃ የይስሐቅ ሚስት ውሃ ስትቀዳ ነው የታጨችው። ራሔል ውሃ ስትቀዳ ነው የታጨችው። ምን ይመስላችኋል ይሄ ነገር? እናንተ ምን የምትቀዳ ነው የምታጩት? ድምፅ ሪከርድ የምታረግ ነው ወይስ ምን የምትቀዳ ነው የምታጩት? እና ይሄ ውሃ ሲቀዱ ማጨት ማለት ዝም ብሎ እንዳይመስላችሁ። መጽሐፍ ቅዱስ ላይ ዝም ብሎ የተቀመጠ ነገር የለም። ውሃ ሲቀዱ የታጩት ምን ማለት ነው? ቃለ እግዚአብሔር ስትቀዳ የተገኘችውን እግዚአብሔር ክርስቶስ ለክብር ያጫታል ማለት ነው። ፋርኩክሙ ለአሐዱ ምጥ ዘውቱ ክርስቶስ ይላል ቅዱስ ጳውሎስ። ለአንድ ሙሽራ አጫችኋለሁ እርሱም ክርስቶስ ነው ይላል። ስለ መታጨቱ እነዚያ ንጹሐን እናቶቻችን የንጽሕት ነፍስ ምሳሌ ናቸው። ቃለ እግዚአብሔር ሲቀዱ የተገኙት ከቤተ ክርስቲያን ጉድጓድ መጽሐፍ ቅዱስን ሲቀዱ፣ መንፈሳዊ ሕይወትን ሲቀዱ፣ ጸሎትን ሲቀዱ፣ ትሕትናን ሲቀዱ የተገኙትን ክርስቶስ ለክብር ያጫቸዋል። ሚስትም ስታጩ ቃለ እግዚአብሔር የምትቀዳውን ነው ማጨት። ጸቃው ይሁዝም ከናፈረ ዘማ የተባለችውን ያይደለ ከነደዳችሁ ግዝ ተምራችሁ ወቁት። አልናገርም፣ እውነት አልናገርም። እወቁ ይሄንን ማለት ነው። አንዳንድ ጊዜ ማናደድም አለብኝ። ለምን? እንድትማሩ ነው። በእርግጥ አትማሩ እናንተ ቢነዳችሁ ተስፋ ነው የምትቆርጡ። እንዲሁ በጣም ይገርማል እኮ
በጣም የሚያስደንቅ ነው። የዚህ ዘመን ሰው ሲነደው ድሮ አባቶቻችን ነዶ ክፉ ጎረቤት ዕቃ ያስገዛል ብለው ነዷቸው ይሰሩ ነበር። የዚህ ሰው ዘመን ሰው ከነደደው እንደ ሃማ ተሸፋፍሎ ነው የሚተኛ፣ አይሰራም። አተኙ፣ ሲነዳችሁ ስሩ። እውነት ሲነዳችሁ ሲሩ፣ ሲነዳችሁ ጸልዩ። ሲነዳችሁ ነው መስራት፣ ተናዶ መስራት እንጂ ተናዶ ይጽፋል አሉ አባቶች። ተውሽ እሱ ይቆየን ጊዜ እንዳይረዝም። ራሔልን አገባ። ራሔል በጣም መልከኛ ነበረች። ወደዳትና እሷን ሊያገባ ሲጠይቅ ትልቂቱን ልያ እንደው መልኳ እንዲያ ነበረ፣ በሰውኛው ማለት እንዲያ ነበርና ስለማይዳር ልያ ናት ራሔል ናት አሉና በጨለማው ልያ እንዳሩለት። በጣም ግርም ነው የሚያደርገው። ዲያብሎስ እኮ ስንቱን ልያ ራሔል እያስመሰለ ያቀርብልናል። እኔ ሴት አላልኩም፣ እናንተ ሰዎች ናዛኘን አላልኩም እንዴ? ሰው ልባችሁ ከሴት ብቻ ነው እንዴ ያለው? እኔ አላልኩም፣ እያልኩ ያለሁት ሌላ ነው። ስለዚህ ስንቱን ልያ ራሔል እያስመሰለ ያቀርባል ማለት ሌላ ነገር ነው የማወራው እኔ። የማይረባንን ነገር የሚረባ እያስመሰለ ይሰጠናል ልላችሁ ነው። በምንወደው ነገር ተቀብቶ የሚገለን ነገር ሊቀርብልን ይችላል። በምንወደው ነገር ተሸፍኖ የሚያጠፋን ነገር ሊቀርብልን ይችላል። እሱ ነው ነገራቸው የፈለግኩት። በራሔል ስም ልያ ያቀረበችለት ሲያያት ልያ ናት። ሲነጋደል ሁሉ ስለ ያ መሆኑ የታወቀው አይምሯችን ሲበራልን ነው። ችግሩ የኃጢአት ክፋቱ የሚታወቀው ሰርተው ሲጨርሱት ነው የሚያስጠላ። ሲሰሩት አይጠላም፣ ሲጨርሱ ነው። ወሶበ ተረክቦ ለኃጢአቱ ይጸላ ያለው ቅዱስ ዳዊት ይሄንን ነው። ከዚያ በኋላ እንዴት እንዲህ ታረገኛለህ አለው። በል እንግዲህ ራሔልን ስጠኝ ካልክ ሌላ 7 ዓመት ተገዛ ነው። ለራሔል 7 ዓመት ተገዝቷል። 7 ዓመት ሌላ 7 ዓመት። ከዚያ በኋላ ደመወዝ ስጠኝ አለው። ደግሞ ሌላ 7 ዓመት ተገዛ። ራሔልንም አገባ። ስንት ሆነ? ለራሔል 7 ተገዝቶ ልያን አገባ። እንደገና ስጠኝ ሲለው ሌላ 7 አስገዛው። እንደገና ደግሞ ለደመወዝ አለና 7 ስንት ሆነ? እኔ መጽሐፍ ቅዱስ ላይ አንድ የሚያስደንቅ ነገር ለያዕቆብም እነዚያ ቀኖች እንደ ጥቂት ቀን ሆኑለት ይላል። ምክንያቱም ራሔልን ይወዳት ነበርና 21 ዓመት ስለ ራሔል ውበት ጥቂት ሆኖ ተነገረ። ይሄን ሊቃውንቱ ሲተረጉሙት ስለ መንግስተ ሰማያት ውበት ብዙ መከራ እንደ ጥቂት ይቆጠራል ይላል። ራሔል የተባለች መንግስተ ሰማያት ስለሆነች እስመ ተስፋ ያቀልሎ ለጻይረ ምንዳቤ ይላል ዜናው። ተስፋ መከራን ያቀላል ይላል። ከዚህ በኋላ መጨረሻ ላይ ላባ አጎቱ ዝም ብሎ እያታለለ ይገዛዋል። አንድ ቀን እንዲህ ብሎ ጠየቀ። እየጨረስን ነው ትምህርታችን። ኢተአምርኑ ከመ ተቀነይኩ ለከ፣ እንደተገዛውልህ አታውቅም? ሚ መጠን እማንቱ እንስሳከ በኀቤየ፣ እኔ የጠበቅኳቸው በጎችህ ስንት ናቸው? እስመ ህዳጣን እማንቱ፣ ጥቂት እኮ ነበሩ። ወባረኮን እግዚአብሔር በእግረ ዚአዬ፣ እኔ ወጥቼ ወርጄ ስጠብቃቸው ጊዜ የኔ እግር ካንተ ቤት ሲገባ ጊዜ እግዚአብሔር እኮ በእኔ በጎችህን ባርኮልህ ነው አለና ማይዜኑመ እገብር አንሰ ቤተ ለርሴ፣ እኔ ለራሴ ቤት የምሰራ መቼ ነው አለ። እስኪ ርሱም በሉ፣ እኔ ለራሴ በሉ ቤት የምሰራ መቼ ነው በሉ። ማን ነው እንደዚህ ያለ? አባታችን ማን ነው? ያዕቆብ ነው። ሁልጊዜ ለአንተ 21 ዓመት አንድ ጊዜ በአንዲቱ ልጅ፣ አንዲቱ በአንድ ጊዜ በአንዲቱ ልጅ፣ አንድ ጊዜ በደመወዝ እያመካኘ 21 ዓመት ለአንተ ቤት አኖርከኝ፣ ለእኔ ደግሞ ቤት የምሰራ መቼ ነው አለ። ያዕቆብ 3 በትሮችን አዘጋጀና አንዱን ቅጥልጣል አደረገው። ቅጥልጣል ማለት ዝጉርጉር ማለት ነው። ይሄ ማለት ለምሳሌ 5 ሴንቲሜትር እዚህ ላይ ይልጠውና እዚያ ደግሞ ጥቁር ያደርገዋል። ቀጥሎ 5 ሴንቲሜትር ይልጠዋል። እንደዚህ ያደረገ ዝጉርጉር አደረገው። ቅርፍቱን ነጭና ጥቁር ሆነ ማለት ነው። ከዚያ ሁለቱን ጨርሶ ላጣቸው፣ አንዱን በትር ብቻ ዝጉርጉር አደረገው። በጎቹ ሲጠጡ፣ ውሃ ሲጠጡ ያዕቆብ እነዚያን በትሮች እያሳየ ያጠጣቸዋል። ከኋላ አውራ በጎችና አውራ ፍየሎች አንድ ይሆናሉ። ፍየሎቹና በጎቹ እየጠጡ አውራዎቹ ደግሞ ከሴቶቹ ከአንስት በጎችና ፍየሎች ጋር አንድ ይሆናሉ። ያን ጊዜ ውሃውን
እያዩ ሲጠጡ እነዚያ ወይም ደግሞ ውሃው ውስጥ ቅጥልጥል ብትር ስላለ ዝጉርጉር ብትር ስላለ በጎቹ ዝጉርጉር ጸነሱ ይላል። በዚያው አንድ ሐሳብ ልጸንሳችሁ ልንገራችሁ። ሴቶች ወንድ ሌላ ወንድ በተመኙበት ቀን ከባላቸው ጋር አድረው ልጅ ከጸነሱ ያኛውን ሰውዬ የሚመስል ነው የሚጸንሱ። ተጠንቀቁ ማለት ነው። ስለዚህ ያ እንዳይሆን፣ እንደዚያ ከሆነ ምን ችግር ሊገጥማችሁ ይችላል? ምን ሲባል ያን ሰውዬ የሚመስል ልጅ ወለድሽ እያለ ቢቀጠቅጣችሁ የራሳችሁ ጉዳይ። ስለዚህ ከባሎቻችሁ ውጭ አትመኙ ማለት ነው። ወንዶችም እንደዛው። አዎ። ስለዚህ በጎች እኮ ነው ያስረዱን መጽሐፍ ቅዱስ ነው። እኔን እንደዛ አላልኩም። መጽሐፍ ቅዱስ ሲጠጡ እንደዚያ ይጸንሱ ነበረ። ዝጉርጉር እግዚአብሔር እንድታያችሁ ሀብት እንደሚሰጠው ዝጉርጉር ሰጠው። ከዚያ በኋላ ያዕቆብ እንግዲህ አሰናብተኝና ወደ አባቴ አገር ልሂድ ብሎ በጎቹን ይዞ ልጆችን አፍርቶ 12 ነገድ ሆኖ 4 ሚስቶችን ይዞ 4 ሚስቶች ማግባት ይገባል አይገባም የሚል ጥያቄ አታንሱ። ሌላ ቀን እዚሁ ሰባኪ ወንጌሉ ያስተምሯችሁ። እሺ፣ እዚሁ ተማሩት። ያዕቆብ ለምን 4 አገባ እንደገና ዛሬም እንዳትሉ ደግሞ ይሄ ሌላ ምስጢርና ታሪክ አለው። እሱም በሌላ ቀን ተማሩት፣ ርዕሳችን ስላልሆነ። ያዕቆብ ብቻውን ወጥቶ በስቶ ተመለሰ። ስለ ሁሉም እግዚአብሔር ይመስገን። እንዲያ ከሆነ ወደ ሐሳባችን እንምጣና ትምህርት ይላጠቃለሁ። ያዕቆብ የተባለ ክርስቶስ ነው። እስኪ ክርስቶስ በሉ። ላባ የተባለ ዲያብሎስ ነው። ላባ ማለት ማን ነው? ዲያብሎስ ነው። ያዕቆብ እድሜ ዘመኑን ሁሉ ወይም 21 ዓመት ሲለፋ ይኖረ ስለማን ነው? ለማን ነው ሲለፋ ይኖረ? ለላባ። ይሄ 7 ፍጹም ነው። በዕብራይስጥ ታሪክ ባህል ለምሳሌ በእኛ ሀገር 10 ፍጹም ነው አይደል? ነው አይደለም? እሺ መሆኑን ልንገራችሁ። የሆነ ሰው አንተ 10 ጊዜ አጨቅጭቀኝ ብሏችሁ አያውቅም? 10 እኮ አልሞላም የጨቀጨቃችሁት። ምን ማለት ነው ታዲያ? ፍጹም ማለት ነው። ፍጹም አጨቅጭቀኝ፣ እባክህን አጨቅጭቀኝ ማለት ነው። በቃ ፈጽም አጨቅጭቀኝ እንደማለት ነው። 1000 ጊዜ ይጨቀጭቀኛል ሲል አሁን 1000 አልጨቀጨቀውም፣ ፍጹም ማለት ነው። እሺ አሁን ገብቷችኋል አይደል? 7 ቁጥርም በእስራኤል ባህል ፍጹም ነው። ይሄ 7 ቁጥር ፍጹም ስለሆነ 7 ፍጹም ነው። እንደገና 7 ፍጹም ነው። እንደገና 7 ፍጹም ማለት ፍጹም ለዲያብሎስ የሚገዛ ሰው ማለት ነው። ለሚገዛ ሰው እና ለላባ መገዛት የሚያተርፈው ነገር የለም። ለራሴ የምሰራበት ጊዜ ሰጠኝ አለው። እንግዲህ ለአንተ አልኖርም፣ ለራሴ መኖር አለበት አለ። ባጭሩ በትምህርቱ ማስተላለፍ የፈለግኩት ለዲያብሎስ ስንሰራ ከመኖር ያድነን። ለዲያብሎስ ጉልበታችን አልቋል። እኔ እውነቴን ነው የምነግራችሁ። የእግዚአብሔር ቤተሰቦች ስለሰጣችሁ ስለመጣችሁ ክብር ይገባችኋል። ለእግዚአብሔር አቤት ብላችሁ እዚህ ስለመጣችሁ ስለምትሰጡ ቤተክርስቲያን ስለምትጠብቁ ክብር ይገባችኋል። ግን ጉልበታችሁ ግን እየደከመ ነው። እስቲ ለዲያብሎስ ምን ያህል ጉልበት እንደከፈላችሁ አስቡት። ኢንተርኔት የሚፈጅባችሁን ጊዜ ታያላችሁ። እንደ አንዳንዱ ሰው እኮ ፌስቡክ እያየ ተኝቶ ፌስቡክ እያየ የሚነሳ ሰው አለ። ሰው ሲነግረኝ ነው። እኔ ፌስቡክ የለኝም፣ እውነት የለኝም። ተመልከቱ። እኔ ለራሴ ቤት የምሰራ በሉ በሞቴ በሉ መቼ ነው የሰው ጭቅጭቅ እየሰማችሁ የሰው ጭቅጭቅ የሰው እንጀራ እያበሰላችሁ የፈረንጅ ኳስ ተጫዋች እንዲሁ እኮ ይገርማል። እንትና የሚባለው ተጫዋች ለሊቨርፑል ተሸጠ፣ ከዛ ለአርሰናል ተሸጠ። ቢሸጥ ለአንተ 10,000 ብር ልኮልሃል እንዴ? እኔ እውነቴን እኮ ነው የምነግራችሁ። ለእናንተ የምትኖሩት መቼ ነው? ለኳስ የምትኖሩት ለሰው መኖር የምናቆመው መቼ ነው? ታውቃላችሁ ዲያብሎስ እንዴት እንደተጫወተ። እኔ በማንነቴ እኮራለሁ ስንል ደግሞ እኮ አናፍ በትክክል እኮ በደንብ ተደርጎ ጉግል የተሰራ ለምን እንደሆነ ታውቃላችሁ? ሳይኮሎጂያችን በደንብ ለማጥናት የተሰራ ለማጥናት እንደሆነ ይሁት። ለምሳሌ ዩቲዩብ ስታዩ ብዙ ቀን ያያችሁትን ነው አይደል ኖቲፊኬሽን የሚያመጣላችሁ። ያ ማለት ነው አንተ ያን ነገር እንደምትወድ አጥንቶ ጨርሶሃል ማለት ነው። ይሄ ሰውዬ የሚወደው ነው። ሁልጊዜ የምትዘፍን ከሆነ ካንተ ዩቲዩብ ሲገባ የሚመጣው ዘፈን እያጠኑን ነው። አይምሯችን ተሰርቆ ጨርሷል። እኔ የምነግራችሁ ነገር በብሉይ ኪዳን ውስጥ አህያ መስዋዕት አትሆንም ታውቃላችሁ። በግ ነው ለመስዋዕት የሚቀርበው። አንድ ሰው በግ ባይኖረው አህያ ብቻ ቢኖረው
አህያውን በበግ ለውጦ አያቅርብ ይላል ብሉይ ኪዳን። አህያውን በበግ ለውጦ አያቅርብ አላችሁ እንዴ? አህያውን በሉ እስኪ በበግ ለውጦ ምን ይበል? አህያውን በበግ ለውጦ አያቅርብ ማለት ምን ማለት ነው? እምትደክሙበትን ነገር ትታችሁ እምታፈሩበትን ነገር ስሩ ማለት ነው ብሎ ሊቃውንቱ ይተረጉሙታል። ፍሬያማ በግ ሳትደግም የምታፈራ ናት። አህያ ድኩም ናት፣ ላቦር አኒማል ነው የምትባለው። በግ ግን ፕሮዳክቲቭ ናት፣ ፍሬያማ ናት፣ ታፈራለች እንጂ አትደክምም። አህያ ግን በከንቱ ጉልበታቸውን የሚፈጁ ክርስቲያኖች ምሳሌ ናቸው። በከንቱ ቁጭ ብላችሁ ቲክቶክ ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ ስትጨቃጨቁ የምትሉ በሰው ህይወት የምትኖሩ እንትና ጥሩ ነው አይደለም፣ ጥሩ ነው አይደለም። እንዴ ለእናንተ የምትኖሩት መቼ ነው? ስለ ጳጳሳት ስትጨቃጨቁ የቤተ ክርስቲያን ጠበቆች አሉ። እንደውም አንድ መምህር ባለፈው ብላለች፣ እኔ የዚህ ዘመን ሰው በዘመኑን ሁሉ የሰራውን ኃጢአት ስለ ቤተ ክርስቲያን በመጨቃጨቅ የተሸፈነለት እየመሰለው ነው መሰላለኝ። እውነቱን እኮ በመጨቃጨቅ በቃ በሰው ህይወት ውላችሁ ለእናንተ የምትኖሩት መቼ ነው? የምትዘፍኑ ለዲያብሎስ ነው። ቁጭ ብላችሁ አይናችሁን ያጠፋችሁት ለዲያብሎስ ነው። የምትሰክሩ ለዲያብሎስ ነው። የምትሳደቡ ለዲያብሎስ ነው። እንዲሁ አሁን ክርስቲያን የሆን ይመስላችኋል? የክርስትና ጠብታ ሳል ከእናንተ የሚወጣው ስድብ ደፋርነታችሁ ልክ እኮ የለውም። በእውነት ደፋርነታችሁ አንሶሶ ውስተ ምልሳኑ አንወረ ውስተ ሰማይ አፎሙ፣ አፋቸውን በሰማይ ምላሳቸውን በምድር እንዳለ እኛ ያልነካ ነው፣ እኛ ያልነደፍ ነው፣ የእኛ ምላስ ያልነካው ማን ነው? ፓትርያርክ አይቀርም፣ ጳጳስ አይቀርም፣ መምህር አይቀርም፣ አለቃ አይቀርም፣ መነኩሴ አይቀርም፣ ቄስ አይቀርም፣ ሽማግሌ አይቀርም፣ የቤተ ክርስቲያን ጠበቆች አይደረስም። በሰው ህይወት አንዳንድ ጊዜማ የሰው መካር። እንዲሁም ቅዱስ ዮሐንስ አፈወርቅ የሚለው ልንገራችሁ። አንተ ሞኝ ከራስ ቤት በድን እያለ ከሰው ለቅሶ ትሄዳለህ እንዴ ይላል። መጀመሪያ አንተ በድን አትቀብርም እንዴ? አንተ ግብዝ፣ መጀመሪያ ካንተ ምሳ አይን ያለው ምሰሶ አውጣ ብሏል ጌታም በወንጌል። ቅድማ አውፅ ሰሮ የማይንከ ከዚያ በኋላ ወንድምህን ጉድፍ አጥርተህ ታያለህ። የመፍረድ ኃጢአት ሰልጥኖብናል። የመፍረድ ኃጢአት ጻድቅ ኮናኝ። እንዲያውም በዜና አበው ቅዱስ መቃርዮስ ምን ብሎ ይናገራል? በሰው ኃጢአት የሚፈርድ ሰው ያንዱን የእግዚአብሔር ልጅ ስልጣን የሚቀማ ሰው ነው ይላል። እግዚአብሔር አብ እንኳን ፍርዱን ለልጁ ሰጠው ተብሎ ተጽፎ ሳለ ይሄንን እንድናቆም ነው የምነግራችሁ። እንደው ሰው እየመከር የራስ ቤት እያፈሰሰ የሰው ቤት ልትከድን ትሄዳለህ ወይ? አንሄድም። እኔ የእግዚአብሔር ቤተሰቦች ዛሬ መናገር የምፈልገው ደቡብ ኦሞ ሀገረ ስብከትንም ለመስራት አጠቃላይ የኢትዮጵያ ቤተክርስቲያንን ለመስራት ራሳችንን መስራት አለብን። ለራሴ ቤት የምሰራ በሉ መቼ ነው በሉ እንጂ ለራሴ ቤት የምሰራ ሁለት ነገር ነው የምትሰሩት። አንደኛ ለራሴ የሚሆን ልብ የሚኖረኝ መቼ ነው ነው። ለሰው ያልተሸጠ ባላወቀው በሰማው ባየው ነገር የማይታዘዝ የታረመ ልብ የሚኖረኝ መቼ ነው? የታረመ አይን፣ የታረመ እጅ፣ የታረመ እግር፣ የታረመ አንደበት፣ ልቅም ያለ ሰብዕና የሚኖረኝ መቼ ነው? ለራሴ መስራት። የተሰሩ ክርስቲያኖች የተሰራች ቤተ ክርስቲያንን ይሰራሉ፣ ያኖራሉ፣ ያቆማሉ። የፈረሱ ቤተ ክርስቲያኖች ማንን ያቆራሉ? ቤተ ክርስቲያንን ያፈርሳሉ። የሶሪያ ቤተ ክርስቲያን እንዲሁና የፈረሰችው በሌሎች ብቻ እንዳይመስላችሁ ምዕመናን ጣልቃ ገብተው በመፈትፈታቸው ነው። ሕይወታቸውን አያንጹም፣ ግን ጳጳሳቱን ያምሳሉ፣ ሲኖዶቱን አስተያየት ይሰጣሉ፣ ሁሉን ይተነትናሉ፣ ይተቻሉ። ሁሉ አዛዥ ሆነ። ከሁለት ከፈሉት። የኤፍሬም ዘመዶችንን የሚሉት በሌላ በኩል፣ የሌላ ቤተሰቦች የሚሉት በሌላ በኩል እያደረጉ ተከፋፈሉ ጳጳሳቱ። ይሄንን ትተን ራሳችንን እንስራ። ቤት ምሰራ ለቤተ ክርስቲያን የምኖር መቼ ነው? ለመንግስተ ሰማያት የምኖር መቼ ነው? ሃይማኖት መሰረት፣ ፍቅር ግድግዳ፣ ተስፋን ጉልላት አድርጋችሁ ራሳችሁን ስሩ። የእግዚአብሔር ቤተሰቦች በእውቀት ራሳችሁን ስሩ። ለቤተ ክርስቲያናችሁ ስሩ፣ ነግዱ፣ ተማሩ። ለራሳችሁ መስራት ባይሆንላችሁ እንኳን ለቤተ ክርስቲያን ስትሉ ስራ ስሩ እምላችሁ ይሄንን ነው። ለሰው እንጀራ ማብሰያ አትሁኑ። ለዲያብሎስ መንግስት አትስሩ። ስድብ የእግዚአብሔር መንግስት ነው። ዘፈንም እንዲሁ፣ ጭቅጭቅም እንደዚሁ። ስራ ሰርተን
ቤተ ክርስቲያንን ክርስቶስ ወደድንም ጠላንም በእነዚህ ኃያላን እጅ የነበረችውን ቤተ ክርስቲያን በእኛ እጅ አስቀምጧታል። እኛ እጅ የወደቀችውን ቤተ ክርስቲያን እኛን ወርውራ ጥላ፣ እሷ ግን ሐመረነ ዘይቀርቦ ሞገድ የሚባል ክርስቶስ ይቀስፍላታልና ቤተ ክርስቲያኒቱ ትሻገራለች። እኛ ግን እንዳንሰጥም። ስለዚህ እግዚአብሔር ሰዎች ከዛሬ ጀምሮ ለሰይጣን ሳይሆን ለራሳችሁ ቤት ስሩ። ለራሳችን ቤት እንድንሰራ እግዚአብሔር ይርዳን። ያስተማረን ልዑል እግዚአብሔር ክብር ምስጋና ይግባው። ይቆየን።